የዛሬው የሸገር 991 ፕሮግራማችንም ጾታዋን ቀይራ ለብዙ ዓመታት ስለቆየችዋ ታሪክ ይነግረናል። አብራችሁን ትቆዩ ጋበዝን። ግርማ ፍስሐ ነኝ። መልካም ቆይታ። ጾታዋን ደብቃ የኖረችው ላለፉት 7 ዓመታት እንደ ወንድ ለብሳ በወንድ ስም ተጠርታ ወንዶች የሚሰሩትን የጉልበት ሥራ ሰርታ ማንም ሳያስፈራራት ማንም ሳይደፍራት ራሷን ደብቃ ኖራለች። ዕድሜዋ 37 ነው። የወንድ ልብስ መልበስ ከጀመረች 7 ዓመታት ያለፉት በመሆኑ ሁኔታው ተዋህዷት ይታያል። በአቋቋሟ ባረማመዷና በጡንቻዎቿ ፈርጣማነት ከአንዳንድ ሰውነቱ ከከዳው ወንድ የምትበልጥ ነች። ጸጉሯን እንደ ወንድ የተከረከመች ሲሆን አንዳንድ ሉጫ ጠጉር ያላቸው ወንዶች እንደሚያደርጉት ከወደፊት በቅባት ኃይል ዘንፈል ብሏል። ሴትነቷን ማወቅ የሚቻለው ሱፍ ኮቷን አውልቃ ሸሚዟን ገልጣ ስታደርግ በካኔተራዋ ውስጥ ወደ ታች በወረዱት ትልልቅ ጡቶቿ ብቻ ነው። እውነትም ሴት ናት የሚያሰኘው ባነጋገሯ ለስለስ ባለው ድምጿና በመሽኮርመሟ ብቻ ነው። አዘውትራ መልበስ የምትወደው በእጅጌው ላይ ወርቀ ዘቦ ወይም የባሕር ኃይል ልብስ አይነት ያለበት ኮቷን ነው። ይህንንም የምትገዛው ካሮጌ ልብስ መሸጫ መደብር እንደሆነ ለፖሊስ ነግራለች። ይቺ ሴት ወይዘሮ ሙሉነሽ ወይም አቶ ሙሉጌታ ተሰማ ትባላለች። ታዲያ በወንድ ስም ለምን መጠራት አስፈለጋት? ወይዘሮ ሙሉነሽ ወይም አቶ ሙሉጌታ ተሰማን ፖሊሶች እንዴት ያዟት? ሙሉጌታ ተሰማ የተወለደችውና ትኖር የነበረው በሰላሌ አውራጃ ገብረ ጉራቻ ወረዳ ውስጥ ነበረ። ከሕግ ባለቤቷ የወለደቻት የ2 ዓመት ልጅ በሞተች በዓመቱ የሕግ ባሏም ይሞታል። ያኔ ሐዘን ይጫጫናታል። አካባቢውን ድብርት ይሆንባታል። ስትገባም ስትወጣም የሚያስደስታት የሚያዝናናት ነገር ታጣለች። 4 ዓመታትም እንዲሁ ስትባዝን ትቆያለች ገብረ ጉራቻ። ከ4 ዓመት በኋላ ግን እሱ የተደመመባት እሷም የተደሰተችበትና ሐዘን ሊያስረሳ ብቸኝነትን ሊያስቀር የሚችል አንድ ሰው ትተዋወቃለች። ሻይ ቡና መባባል ተጀመረም። አዲሱ ሰውም ከቤቷ እንዳባወራ መዋል ማደርም ያዘወትራል። በስተመጨረሻ ለምን ተጣምረን አብረን አንኖርም የሚለው ጥያቄ ከሱ ይመጣል። ይሄኔ ወይዘሮ ሙሉነሽ ወይም የዛሬው የወንጀል ታሪክ ባለቤት አቶ ሙሉጌታ የአዲሱን ወዳጇን ጥያቄ በደስታ ትቀበላለች። ከበሮ ሳይመታ ሳይደለቅ እልል ሳይባል አብሮ መኖርም ይጀምራሉ። ሆኖም ሰውየው ባል መሆኑን ካረጋገጠ በኋላ እየሰከረ መምጣትን ያዘወትራል። ይሄኔ ወይዘሮ ሙሉነሽ ወይም አቶ ሙሉጌታ አይበቃ አለች። አንድ ቀን እንደ ልማዱ አዲሱ ባል አምሽቶ ይመጣና በሩን ሲከፍት ወይዘሮ ሙሉነሽ ወይም አቶ ሙሉጌታ ካልጋዋ ጋደም ብላ ነበረም። በተኛችበትም ለምንድነው በር ያልከፈትሽልኝ ብሎ ለመምታት ሲጋበዝ ሐዘንና ንዴት ቁጭት በውስጧ የነበረው ወይዘሮ ሙሉነሽ ካልጋዋ ላይ ተስፈንጥራ ተነስታ ባሎዬን አፈፍ አርጋ ያለችው። አሽቀንጥራም ካልጋው ላይ ወረወረችው። በድንጋጤ ሰክሮ የመጣው ባል ስካሩ ይለቀዋል። መለፋደዱ አልበዛም ብላም ጥፊም ታቀምሰዋለች። ባል የሚያየው ነገር ሁሉ ተአምር ሆነበት። የሰውነቷ ግዝፈት ብቻ ሳይሆን ጥንካሬውም ያላየ ሆነበት። ድምፅን ሳታሰማ ውርደትህንም ጎረቤት ሳይሰማ ከቤቴ ውልቅ በልልኝ ትለዋለች። ምንም አማራጭ የለውም። ያለችውን ሁሉ አደረገም። በገዛ እጄ ሰላሜን ልጣ እፎይ በቃኝ ትላለች ወይዘሮ ሙሉነሽ ወይም አቶ ሙሉጌታ።
በነጋታው እሱን ያባረረችው ወይዘሮ ሙሉነሽ ወደ አዲስ አበባም ኮበለለች። አዲስ አበባ ከደረሰች በኋላ እንዴት እንደምትኖር ይጨንቃታል። አውቶቡስ ተራ አካባቢ ከአንድ ሴተኛ አዳሪ ቤት ተጠግታ መኖር ጀመረች። ከዚያም ያለው የሴቶቹ ኑሮ እሷን አላስደሰታትም። 1 2 3 ጊዜ ለመኖር ብላ ሳትፈልግ ያለ ፍላጎቷ ያልወደደችውን ነገር አድርጋለች። ግን ጭንቀቱና ሐዘኑ አሁንም ውስጧ አለም። ይሄም ኑሮ ያስጠላትና ወደ መርካቶ ሄዳ የወንድ ልብስ ገዝታ በመልበስ ቀሚሷን አውልቃ ትጥላለች። ከዚያ በኋላ በየቦታው እየሄደች የሸክም ወይም ሌላ የጉልበት ሥራ መስራት ጀመረች። ማንም አላወቃትም። አቶ ሙሉጌታ ሰንጋተራ አካባቢ አንድ የጉልበት ሠራተኛ ከሚፈልግ የግል ፋብሪካ ውስጥ ለመቀጠር ባመለከተው መሠረት ያለምንም ተያዥ ይቀጥሩታል። ሴት መሆኗን አላወቁም። ራሷን እንደደበቀች ነው። ደሞዟን በወር 800 ብር አደረጉላት። 1 ዓመት እንደሰራችም በጸባይና በትጋት ተደስተናል ብለው ኃላፊው ደሞዟን እጥፍ አደረጉላት። በዚህ ሁኔታ 6 ዓመት እንደሰራች ፋብሪካው ይከስርና ሥራው ይዘጋል። ወይዘሮ ሙሉነሽ ወይም አቶ ሙሉጌታ ፋብሪካው ቢዘጋም ባጠራቀመው ወይም ባጠራቀመችው ገንዘብ በጎችን መሸጥ ትፈልጋለች። ከ5ኛ ፖሊስ ጣቢያ በታች ካለው በጎች ከሚሸጡበት አካባቢ አዘውትራ በመሄድ ገበያውን ታጠናለች። ከአንዳንዶቹ ሻጮች ጋርም ትግባባለች። እንደሆነ በጎችን አምጥቼ እንድሸጥ ጋሽ ሸሪፍ ባለውለታዬ ነው፣ ገበያውን በደንብ አስጠንቶኛል ትላለች። በዚህ ሥራዋ ተደስታም ትኖር ነበረም። ወደ ባላገርም ሄዳ በጎችን በርካሽ ዋጋ ከገዛች በኋላ ወደ አዲስ አበባ ታመጣና በየመንደሩ እያዘዋወረች ቆዳ መልስ ትሸጣለች። በግ ታርዳለች፣ ትገፋለች። ሴትነቷን ስለማያውቁና ሰውነቷም ግዙፍ ስለሆነ ቀማኞች እንኳን ይፈሯት ነበር። ወይዘሮ ሙሉነሽ አሁን ኑሮዋን እየቀየረች ነው። የምትኖረውም በተለምዶ ጨፌ ሜዳ ከሚባለው ሰፈር አንድ ቤት ተከራይታ ነበር። አንድ የሴት ደባል ነበረቻት። ወይዘሮ ሙሉነሽ ወይም አቶ ሙሉጌታ ወንድ ስለሚመስላቸው ደባሏ ሴት የሙሉጌታ ሚስት ትመስላቸዋለች። ደባሏ ሴት ግን አብሯት የሚኖረው ወንዱ ሰውዬ ምንም አለመከጀሉ፣ አለመፈለጉ፣ አለመተናኮሉ ጨዋነቱን ያሳያል ብላ ተደስታለች። ታዲያ ይቺ ሴት 7 ዓመት ሙሉ ከወንድ ጋር ግንኙነት ሳላደርግ ተከብሬ ኖሬያለሁ ትላለች። መቼም ነጋዴ የማያገናኘው ሰው የለምና በዚሁ ንግዷ ላይ እንዳለች 2 ሰዎች መጥተው ያነጋግሯታል። ጽላትኛ ጋር አለ፣ አንተ ውድ አድርገህ መሸጥ ትችላለህ፣ ሀብታምም ትሆናለህ እና ለሌላ ከምንሰጥ ለአንተ ብንሰጥ ይሻላል ብለው ያግባቧታል። ወንድ መስላቸው እንደ ወንድ አድርገው በሰዎቹ ማግባቢያ የተደለለችው ወይዘሮ ሙሉነሽ ግድ የለም አንተ ጋር ብዙ ሰዎች ይመጣሉ፣ እናም ከሸጥከው በኋላ ለእኛ ታካፍለናለህ ብለው እነዚያ 2 ሰዎች ያግባቡና አደጋ ወይም መቅሰፍት ሳያመጣባቸው ያንን ጽላት ከራሳቸው ያርቃሉ። አቶ ሙሉጌታ ይህንን ጽላት ይረከባል። ሌሊቱን ሙሉ ወይዘሮ ሙሉነሽ ወይም አቶ ሙሉጌታ እንቅልፍ ባይኑ ሳይዞር ይህንን ጽላት እንዴት አድርጎ እንደሚሸጥ ሲያሰላስል በሚገኘውም ገንዘብ የተደላቀቀ ኑሮ ሲኖር ይታየዋል፣ ያልማል። በጠዋት ተነስቶም ደላሎችን ያፈላልጋል። አፈላልጎም ሲያገኝ ጽላት የሚገዛ ሰው ካገኛችሁ አገናኙኝ ይላል።
ከ3 ቀናት ቆይታ በኋላ ጽላቱን የሚገዛ ሰው ተገኝቷል የሚል ጥቆማ ለወይዘሮ ሙሉነሽ ወይም ለአቶ ሙሉጌታ ይደርሳል። ጽላቱን የሚገዛውም ሰውዬ ገንዘቡን ይዞ እንዲመጣ ይነገረውና አንድ ቦታ ላይ ቀጠሮ ይዛሉ። ወይዘሮ ሙሉነሽ የተደበቀውን ጽላት እንደደበቀች ከቀጠሮ ቦታ ደርሳለች። ከወይዘሮ ሙሉነሽ ከእጇ የተገኘው ጽላት ከሚቀመጥበት መንበሩ ከተወሰደ በኋላ በሰራቂዎች ላይ መቅሰፍት እንደወረደ ይናገራሉ። ጽላቱ በመጀመሪያ ከመንበሩ ሰርቀዋል የሚባሉት አባ ወልደ ገብርኤል ሀብተየስ ወዲያው በመሞታቸው ከየትኛው ቤተ ክርስቲያን ጽላቱ እንደተገኘ ለማወቅ አልተቻለም። አባ ወልደ ገብርኤል በአዲስ አበባ ከተማ የሚኖሩ ሲሆን ጽላቱን ከመንበሩ ካወጡ በኋላ በገንዘብ ለሌላ ሰው እንዳስተላለፉት በድንገተኛ ሕመም ተይዘው ወዲያው ሞተዋል። እንዲያውም ከአባ ወልደ ገብርኤል የተረከበው ገብረ መስቀል ንጉሥ የተባለው ይህንኑ ጽላት በገንዘብ ለመሸጥ በማስማማት ላይ እንዳለ በድንገተኛ ሕመም ወዲያው ሞተ ይላሉ። ከዚያ በኋላ በሌላ ሰው አማካኝነት ጽላቱ ቦጋለ ቶላ ለተባለ ሰው ይሰጣል። ይህም ሰው ጽላቱ ሌላ መቅሰፍት ከማምጣቱ በፊት ምስጢሩን ለማያውቀው ሰው ለማስተላለፍ ይጣደፋል። ያለ ገንዘብም ለአቶ ሙሉጌታ አሁን ወይዘሮ ሙሉነሽ የምትባለዋ ሴት አሳልፎ ይሰጣል። አቶ ሙሉጌታም ጽላቱን ለመሸጥ ከአንድ ሰው ጋር በምስጢር ይዋዋላል። ጽላቱን ለመግዛት በደላላ አማካኝነት ተዋውሎ የነበረው ይህንኑ የወንጀል ምርመራ የሚከታተል መርማሪ ነበረ። ሙሉጌታ ተሰማ ገንዘቡን ተቀብሎ ጽላቱን ሲያስረክብ እጅ ከፍንጅ ተያዘ። ይህ ሁሉ ከሆነ በኋላ ሌላ ጉድ ተከትሎ የመጣው ተከሳሹ እስር ቤት ከደረሰ በኋላ የተፈጠረው ነገር ነው። ፖሊሶቹን ያደናገራቸው፣ ያስገረማቸው፣ ያስደነገጣቸው። ሙሉጌታ ወይም ሙሉነሽ ወደ እስር ቤቱ ከመግባቱ በፊት መፈተሽ አለበትና ሲፈተሽ ትልልቅ ጡቶቹ በሸሚዙ ውስጥ ብቅ አሉ። ጉዳዩ አጠራጣሪ በመሆኑ ጾታውን እንዲያስረዳ ቢጠየቅ ፍቃደኛ ሳይሆን ይቀራል። በአንድ የሴት ፖሊስና በአንድ የወንድ ፖሊስ ታጅቦ የሰውነት ፍተሻ ሲደረግ መጀመሪያ ሸሚዙን በድጋሚ እንዲያወልቅ ይደረጋል። ትልልቅ ጡቶቹ በግልጽ ታዩ። ወንዱ ፖሊስ ግን የለም ሱሪህንም ፍታ ይለዋል። ሙሉጌታ ሱሪውን ሲፈታ ወንዱ ፖሊስ በመሳቀቅ ቀስ እያለ ፊቱን አዞረም። ለማረጋገጥ ግን ፊቱን ሲያዞር አጠገባቸው ተገትሮ ልብሱን ያውልቅ የነበረው ወንድ ሳይሆን ሴት መሆኑን በዓይኑ በብረቱ አረጋገጠ። ፖሊሱ ከድንጋጤው የተነሳ 3 ጊዜ አማተበ። ወይዘሮ ሙሉነሽ በእስር ቤት እንዳለች የምትለብሰውን ያንኑ የፈለገችው የወንድ ልብስ ነው። የወንድ ልብስ ለብሳ ጾታዋን በመለወጥ የፈጸመችው ወንጀል የለም። በዚህ በኩል ክስ የሚቀርብባት ነገር እንደሌለ ፖሊስ ይናገራል። ይህ በዚህ እንዳለ ግን አቶ ሙሉጌታ መባል አለብኝ እንጂ ወይዘሮ ሙሉነሽ መባል አይገባኝም ስትል ተከሳሿ ያቀረበችው ጠንካራ ክርክር በምርመራው ክፍል ሊወሰን አለመቻሉ ታውቋል። በዚህ ምክንያት ጉዳዩ ፍርድ ቤት እስኪወሰንና አንደኛው ስም ተቀባይነት እስኪኖረው ድረስ በምርመራ መዝገቡ ላይ የተጻፈው አቶ ሙሉጌታ ተሰማ ወይም ወይዘሮ ሙሉነሽ ተሰማ የሚል ነው። ይቺው ሴትና በጽላቱ ስርቆት የሚፈለጉት ሌሎች 4 ተከሳሾች ለፍርድ ቤት ቀርበው ክሳቸው ተሰምቷል። ወይዘሮ ሙሉነሽ
ሴትነቷ ከታወቀ በኋላ ወደፊት ቀሚስ መልበስ ትፈልግ እንደሆነ ተጠይቃ በሰጠችው መልስ እንደ ወንድ ለብሼ እንደ ወንድ ሰርቼ በወንድ ጠባይ እተዳደራለሁ እንጂ ከእንግዲህ ወዲህ ሰውነቴ ቀሚስ አይነካውም ብላለች። የምርመራ ክፍሉም በወይዘሮ ሙሉነሽ ላይ በቀረበው ክስ ጽላት በመስረቅ እንጂ የወንድ ልብስ በመልበሷ ባለመሆኑ የፈለገችውን ያለባበስ ምርጫ መከተል መብቷ ነው ብሏል። የወንድ ልብስ ለብሳ ጾታዋን በመለወጥ የፈጸመችው ወንጀል ባለመኖሩ በዚህ በኩል ክስ አይቀርብባትም ብሏል። ጉዳዩን ሲከታተል የቆየው ፍርድ ቤትም 7 ዓመት ሙሉ ጾታ የደበቀችዋን ሴት ጽላት ስትቀባበል አግኝቷታልና ፍርድሽን ጠብቂ ብሎ ዘብጥያ አውርዷታል። ሙሌ እንዲህ አለች። 7 ዓመት ሙሉ የደበቅኩትን ምስጢሬን ያጋለጠኝ ጽላት ነው።